የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ግንቦት 13 2017 ዓመተ ምህረት ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደው ሰራዊቱን ምረዳበት ማዋጋበት የሰው ኃይል ስጡኝ ብለም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው ምጭሆው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። እርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብለው እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ አምባሳደሩ ወደ ሽሬ ለምን ሄዱ? መቀሌም ስደተኞች አሉ፣ ማለት ተፈናቃዮች አሉ። የሄዱት ተፈናቃዮችን ላይ ነው የሚል ነገርም እዛ ላይ አላነሱ። ለምን ወደ ሽሬ ተጓዙ? ምናልባት በብዛት ሰብሰብ ብለው ያሉት ወደ ሽሬ አካባቢ ስለሆነ ሊሆን ይችላል። ፈቅደው ጡረታ ወጥተው ምናልባት የሚያማክሩት ነገር ካለ በማክሩ። ምን ግን ከቲፒኤልኤፍ ማለት ከነ ዶክተር ደብረጽዮን ምን አይነት ምክር ነው ሰው ቢሰማው? ምንድነው በጅብ ቆዳ የተሰራ ክራር ቅኝቱን እንብላው ነው እንደሚባለው። እነ ዶክተር ደብረጽዮን ቢያማክሩ እንዝረፍ፣ እናጋጭ፣ እንግደል፣ እናጋድል ከዚህ ውጭ የሆነ ነገር ሊሆን የሚችል አይደለም። ስለዚህ ምንም የሚያማክሩት ነገር አለ ብዬ አላምንም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ትላንት ወደ ትግራይ ሽሬ የተጓዙት የአሜሪካው አምባሳደር ኤርቪንግ ሚሲንጋም ዶክተር ደብረጽዮንን ጨምሮ ከተሰረዘው የህወሓት ፓርቲ መሪዎች እንዲሁም ከጊዜ አስተዳደር ኃላፊዎችና ከሰራዊቱ አዛዦች ጋር መወያየታቸው ተዘግቧል። አምባሳደሩ ፕሪቶሪያ የሰላም ስምምነት አፈጻጸምና ቀጠናዊ ጉዳዮች ላይ መምከራቸውም ተመልክቷል። በተያያዘ ዜናም አቅም ያላቸው ሰዎች ትግራይን እየለቀቁ ወደ መሀል ሀገር በመጓዝ ላይ መሆናቸው ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠው የ3 ወር ገደብ ባለፈው ሳምንት ማብቃቱን ተከትሎ በይፋ ህጋዊነቱን ያጣ ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር ደብዳቤ በመጻፍ አቤቱታ ማቅረቡ ሲታወስ፣ ባለፈው ደግሞ ለዲፕሎማቲክ ማህበረሰቡ በጻፈው ደብዳቤ የፌዴራል መንግስት ህወሓትን ለማፍረስ አማጺ እያደራጀ ነው በማለት መክሰሱም ይታወሳል። የኢትዮጵያ መንግስትም የዶክተር ደብረጽዮንን ቡድን ጦረኛ በማለት ፈርጆም ለሰላም ስምምነቱ እንቅፋት ሆኗል በማለት ለዓለም አቀፉ ማህበረሰብ ማብራሪያ መስጠቱም ተሰምቷል። የህወሓት ህጋዊነት ማክተሙን ተከትሎ የህወሓት መሪዎችና የጦር አዛዦች በደህንነት ስጋት ቋሚ አድራሻ እንደሌላቸው እየተገለጸ ሲሆን አቅም ያላቸው የትግራይ ተወላጆችም ወደ መሀል ሀገር መሄድ መጀመራቸው ተመልክተዋል። የህወሓት መሪዎች ምክንያቱ ባልታወቀ ሁኔታ ተሰባስበው ይገኙበታል በተባለው ሽሬም ትናንት የተጓዙት የአሜሪካው አምባሳደር ኤርቪንግ ሚሲንጋም ከህወሓት መሪዎችና የጦር አዛዦች ጋር የተወያዩ ቢሆንም ዝርዝሩ ይፋ አልሆነም። ሆኖም ውይይቱ በአካባቢ ጉዳዮችና በፕሪቶሪያ ስምምነት ላይ ያተኮረ እንደሆነም በጥቅል ተመልክቷል።
ይህ በእንዲህ እንዳለም በትግራይ ውስጥ በሚካሄደው ህገወጥ የሰዎች ዝውውር ዙሪያ በተደረገው ጥናት ከፍተኛ የጸጥታና የአስተዳደር መሪዎች እንዲሁም ሆቴሎችና ግብረሰናይ ድርጅቶች ጭምር ተሳታፊ መሆናቸውን ይፋ ከሆነው 69 ገጽ ሰነድ መመልከት ተችሏል። በዚህ ህገወጥ የሰዎች ዝውውር ወንጀል ተጠርጣሪ ሆነው የተገኙትና ምርመራ እንዲካሄድባቸው የተወሰነው በህወሓት ዘመን የአዲስ አበባ ፖሊስ ኮሚሽነር በኋላም የትግራይ ፖሊስ ኮሚሽነር የደጎ ስዩም፣ የማዕከላዊ ምርመራ ዋና ኃላፊ ኮሚሽነር ታደሰ መሰረት፣ የትግራይ ታጣቂዎች ወይም ቲዴፍ የደህንነት ኃላፊ ኮሎኔል ተወልደ ገብረትንሳኤ እንዲሁም ባርኮትና ዋኖስ የተባሉ ሆቴሎችና ኤልሻዳ የተባለ ግብረሰናይ ድርጅት በተጠርጣሪዎቹ ዝርዝር ውስጥ ተካተዋል። እያንዳንዳቸው በተጠረጠሩበት ወንጀል ውስጥ የነበራቸው ተሳትፎ በ69 ገጽ ሰነድ ላይ በዝርዝር ተመልክቷል። ከተጠርጣሪዎች ውስጥ ኤርትራውያን የሚገኙበት ሲሆን በህገ ወጥ የሰዎች ዝውውር ከአንድ ሰው እስከ 300 ሺህ ብር እንደሚቀበሉም ተመልክቷል። የጤና ባለሙያዎች ካነሱት ጥያቄ ጋር በተያያዘ ታስረው የነበሩ የማህበሩ ፕሬዝዳንትን ጨምሮ ከእስር መፈታታቸው የተረጋገጠ ቢሆንም አንዳንድ የጤና ባለሙያዎች አሁንም ወደ ስራ ገበታቸው አለመመለሳቸው ተዘግቧል። የጤና ባለሙያዎቹ ማህበር አድማው ሙሉ በሙሉ ከሰኞ ጀምሮ መቀጠሉን አመልክቷል። የኢትዮጵያ ጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደገለጹ ስራ ያቆሙ የጤና ባለሙያዎች ወደ ስራ የተመለሱ ቢሆንም አሁንም ያልተመለሱ መኖራቸውን ለኢትዮጵያ ቴሌቪዥን ገልጸዋል። የጤና ሚኒስቴርን መግለጫ ሰምተው ያልተመለሱትን በስራ ገበታቸው ላይ እንደሚገኙ እምነት ቸውን የገለጹት ዶክተር ደረጀ ዱጉማም ጥሪውን ባልተቀበሉት ላይ እርምጃ እንደሚወሰድ አስጠንቅቀዋል። የጤና ሚኒስቴር ህጋዊና አስተዳደራዊ እርምጃ መውሰድ እንደሚጀምር ገልጸው ይህም የሙያ ፍቃድ መንጠቅና በትምህርት ገበታ ላይ ያሉትን ደግሞ ከትምህርት ማገድ እንደሆነም አመልክተዋል። አንዳንዱ ሳያቅ በእንዲህ አይነት ውዥንብር ውስጥ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ይህንን ዝም አላልንም። አንደኛ በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌዴራል ስር ያሉት ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታን ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው በሚል ውጪ ባለው ስጋት ነው ያደረግነው ብሎ አምነው የገቡ አሉ። አሁንም ግን ውስን ያልገቡ አሉ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አሉ። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር። የኢትዮጵያ የጤና ባለሙያዎች ማህበር ሰኞ ሙሉ በሙሉ ስራ በማቆም የተጀመረው አድማ መቀጠሉን ገልጿል። ጥያቄያቸው እስኪመለስና የታሰሩ እስኪፈቱ አድማው እንደማይቋረጥም አመልክቷል። መንግስት ወደ እርምጃ እንደሚገባ ከሰጠው ማሳሰቢያ ጋር በተያያዘም አንዳንድ የጤና ተቋማት ባለሙያ ለመቅጠር የሥራ ማስታወቂያ ማውጣታቸው ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ዛሬ ግንቦት 13 2017 ዓመተ ምህረት የዛሬ 34 ዓመት ግንቦት 13 ቀን 1983 ዓመተ ምህረት የቀድሞ ኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገር ለቀው የወጡበት 34ኛ ዓመት ነው። ኮሎኔል መንግስቱ ኃይለማርያም ሀገር ለቀው በወጡ በሳምንቱ ግንቦት 20 1983 ዓመተ ምህረት በህወሓት የሚመራው የኢህአዴግ ታጣቂዎች አዲስ አበባ ከተማን የተቆጣጠሩበትና የአቶ መለስ የሚመራ ጊዜያዊ አስተዳደር በኋላም ደግሞ ከሁለት ዓመታት በኋላ ወደ ቋሚ መንግስትነት የተቀየረበትም ጊዜ እንደነበር ይታወሳል። የኮሎኔል መንግስቱ ኃይለማርያም በመጨረሻው ሰዓት ከሀገር የወጡበት አጋጣሚና ሁኔታ ለረጅም ጊዜያት ሲያወዛግብ ቆይቷል። እርሳቸውም በአንድ ወቅት በካሴት ጭምር ቀርጸው ያስተላለፉት መልእክት ነበር።
አሁን ግን ያንን በሚሽር መንገድ ለምን ወጡ የሚለውን በቅርቡ በወጣ መጽሐፍ ላይ በዝርዝር አስቀምጠዋል። ምናልባት ዕለቱን ለማስታወስ ግንቦት 13 2017 የዛሬ 34 ዓመት የነበረውን ክስተት መለስ ብሎ ማስታወስና ጊዜውን መቃኘቱ በተወሰነ ደረጃ አስፈላጊ ነው። በታሪክ ውስጥ ያለፍንበትን ከዛ በኋላ የተከሰቱ ሁኔታዎችን ምናልባት ቀደም ሲል ማረም የሚቻልበት እድል አልነበረም ወይ? ምናልባትም ኮሎኔል መንግስቱ አሁን በቅርቡ በወጣ መጽሐፍ ላይ ባለፈው ዓመት በወጣ መጽሐፍ ላይ የሰጡት ሰፋ ያለ ሙሉ ሙሉ ወደ 300 ገጽ ነው። እርሳቸውን ቃለ ምልልስ የተደረገበት ነው። ዚምባብዌ ሀራሪ ተገኝቶ ቀጥታ በራሳቸው አንደበት የሚተርኩበት በጽሁፍ የቀረበ ነው። እስካሁን ከሰማናቸው ቀደም ሲል በካሴት ካስተላለፉትን በተለየ መንገድ ፈቅደውና ወደው ብቻ ሳይሆን በሌሎችም ስምምነት ጭምር እንደወጡ የገለጹበት ነው። አማራጭ አልነበረኝም በማለትም የሚያነሱት ነገር አለ። በዋናነት የምንመለከተው የህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስት መካከል ያለው ውዝግብ ማለትም አሁን ህወሓት የሚለው የትኛው ህወሓት ነው? ምናልባት ቲፒኤልኤፎች ያወጡት ወደ 7 ገጽ መግለጫ ላይ በኢትዮጵያ የውጭ ጉዳይ ሚኒስቴር የውስጥ ምንድነው ያሰራጨው ማስታወሻ በሚል የጠቀሱት ነገር አለ። ጦረኛ ህወሓትና ሰላማዊ ህወሓት በሚል ገልጸውታል። ሁለት ህወሓት የለም፣ አንድ ህወሓት ነን፣ ጦረኛም አይደለንም የሚል መልእክት ያስተላለፉበት ነው። የአሜሪካው አምባሳደር እርቪንግ ሚሲንጋ ትላንት ሽሬ ገብተዋል። ሽሬ የመጠለያ ስደተኛ ካምፕ ስላለ ነው ሽሬ የገቡት ወይንስ የሄዱት በሰላም ጉዳይ ላይ የፕሪቶሪያ የስምምነት ሙሉ ሙሉ ተግባራዊ በሚሆንበት ጉዳይ ላይ እንዲሁም ከዚህም ባሻገር የፖለቲካ አካታችነትን አካታቸው የፖለቲካ ስርዓት በሚመሰረትበት ሁኔታ ላይ በሱ ላይ ሀሳብ ለመስጠት ወይ ደግሞ ለመምከር መሆኑን ገልጸዋል። ለምን ሽሬ ሄዱ? ለመቀሌ አይደሉም? ምናልባት በቅርብ ሳምንታት ውስጥ በተለይ ከኢትዮጵያ ፌዴራል መንግስት ጋር ነገሩ ከተወጠረ በኋላ ከኤርትራ መንግስት ጋር ያላቸው ግንኙነት መጠናከሩ ከተሰማ በኋላ የኢትዮጵያ መንግስት ፈቃዱ ምንድነው የኢትዮጵያ ብሔራዊ ምርጫ ቦርድ የመጨረሻ ውሳኔ እስኪወሰን ድረስ የሚጠብቅበት ሁኔታ እንዳለ ያው የሚገመት ነው። ቲፒኤልኤፎች ያው ዝም ብሎ በአደባባይ ቢሆን ምንድነው ሌላ ነገር አውርተው ቀናቱ የመጨረሻው ቀን ሲቃረብ ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀርባሉ ተብሎ ይጠበቅ ነበር። ያም ባለማድረጋቸው ከዛ በኋላ የሚከተል ነገር ሊኖር እንደሚችል ያው ህገወጥ መሆናቸው ግልጽ ነው። ከዛን ቀን በኋላ ህወሓት ወር መንቀሳቀስም በህግ የተፈቀደ አይደለም። ጊዜ አስተዳደሩ ላይ በጠቅላይ ሚኒስትሩ የተሾመ ጊዜ አስተዳደር ነው። ያ እስካለ ድረስ ስራውን መቀጠል እስከቻለ ድረስ ብዙ ችግሮች ላይኖሩ ይችላሉ። ያን የማሰናከል ምናምን ነገሮች ሊኖሩ የሚችሉበት እድል ካለ ደግሞ ተይዞ የመጡ ጣጣዎች አሉ። ነገር ግን ልክ ከተሰረዘ በኋላ በተወሰነ ደረጃ ድንጋጤ ውስጥ ነበሩ። በድንጋጤም ብዛት አድራሻ መቀያየር ውስጥ ገብተዋል። ውለው ያዋሉበት ቦታ ላይ እንደማያድሩ ከታማኝ የመረጃ ምንጮች ለዋላ አግኝቶ ባለፈው ሳምንት ዘግበናል። ምናልባት በተወሰነ ደረጃ አድራሻቸውን ወደ ሽሬ ወስደው ነው ከመቀሌ አምባሳደሩ ወደ ሽሬ ለምን ሄዱ? መቀሌም ስደተኞች አሉ፣ ማለት ተፈናቃዮች አሉ። የሄዱት ተፈናቃዮችን ላይ ነው የሚል ነገርም እዛ ላይ አላነሱም። ለምን ወደ ሽሬ ተጓዙ? ምናልባት በብዛት ሰብሰብ ብለው ያሉት ወደ ሽሬ አካባቢ ስለሆነ ሊሆን ይችላል። ምናልባት እንደተባለው ከጊዜያዊ አስተዳደሩ ኃላፊዎች ጋር ለመምከር ነው የሚል አምባሳደሩ እዛ ላይ አንስተዋል። የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ናቸው። ጀነራል ታደሰ ወረደ ደግሞ ከትግራይ ውጭ ናቸው። ስለዚህ አዲስ አበባ ላይ ሊያገኟቸው ይችሉ ነበር። ስለዚህ በዋናነት ጊዜያዊ አስተዳደሩ የሚለው ነገር የህግ ጉዳይ
የተሰረዘ ፓርቲ ስለሆነ ከህወሓት ጋር ተነጋገርኩ የሚለውን ነገር አስፈላጊ ሆኖ ስላላገኙት የኢትዮጵያ መንግስትም ያንን ቢያንስ በጉዳዩ ላይ የህግ የበላይነት ደግሞ ከአሜሪካ በላይ በህግ የበላይነት ማመን ያለ አይመስለኝም። ስለዚህ በህግ ህልውናውን ያጣ ቡድን መሪዎችን አነጋግራለሁ ብሎ ከመሄድ ይልቅ ጊዜ አስተዳደሩን ብለው በዛ መልክ ሄዱ ይመስላል። ምክንያቱም ጊዜ አስተዳደሩ ከጀነራል ታደሰ በላይ ማንም ስለሌለ ጀነራል ታደሰ ጋር መነጋገር የሚችሉበት መቀሌ ድረስ ወይ ደግሞ ሽሬ ድረስ መሄድ ቢያስፈልግበት ሁኔታ አልነበረም። ስለዚህ ቲፒኤልኤፍ መሪዎችን ለማነጋገር ነው። የኮሎኔል መንግስቱን በኋላ እመጣበታለሁ። ወደ ሽሬ የተጓዙት የመጠለያ ካምፖች ምናምን አንድ ሁለት ቦታ አይተዋል። ተፈናቃዮችን በአካል አግኝተው አነጋግረዋል። ሁሉም ወደ ቤታቸው፣ ወደ ቀያቸው፣ ወደ ሰፈራቸው መመለስ እንደሚፈልጉ እንደተነገረም በዘገባዎች ተከታትለናል። የቲፒኤልኤፉ ማለትም የተሰረዘው አሁን ቲፒኤልኤፍ ምን የሚለውንም እንደውም የዶክተር ደብረጽዮን ቡድን ምክትል የመን ቡድን ምክትል አቶ መለለ ሰፋ እንደገና የጊዜ አስተዳደሩ ምክትል ፕሬዝዳንት ናቸው። እሳቸውም ተፈናቃዮቹን ወደ ቤታቸው ከመመለስ በላይ ወሳኝ ነገር የለም የሚል ነገር አንስተዋል። አሁን እዚህ ላይ ምናልባት በዛሬው ዕለት ተፈናቃዮቹንም ጨምሮ በአጠቃላይ የፕሪቶሪያው የሰላም ስምምነት የት እንዴት በማን እንቅፋት ገጠመው የሚለውን ነገር በተመለከተ ሁለቱ ዋነኛ ተደራዳሪዎች አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ዛሬ በመንግስት መገናኛ ብዙሃን ውይይታቸው እንደሚለቀቅ ተናግሯል። እዛ ላይ ብዙ መረጃዎች ይገኛሉ ተብሎ ይታመናል። አንዳንድ በአደባባይ የማይገለጹ በውስጥ ይዘዋቸው አፍነዋቸው የቆዩ አሁን ግን በይፋ የሚያወጧቸው ነገሮች ሊኖሩ ይችላሉ። በይፋ ያሳውጣውም ከዚህ ቀደምም አቶ ጌታቸው አዲስ አበባ ላይ ልክ ከትግራይ ወጥቶ አዲስ አበባ ለመጀመሪያ ጊዜ በሰጡት ቃለ ምልልስ ላይ ተፈናቃዮቹ እንዳይመለሱ እንቅፋት በመፍጠር ረገድ ራሳቸውና ቡድናቸው ወቅሰዋል። አሁን የሰሞኑ ቃለ ምልልስ ላይ ማለት አይደለም። እርሳቸው ባይናገሩም የትኛውም ወገን ባይገልጽም ተፈናቃዮቹን በተመለከተ የፌዴራል መንግስት ከትግራይ ጊዜ አስተዳደር ከአማራ ክልላዊ መንግስት ጋር በጋራ በመምከር የኢትዮጵያ መከላከያ ሰራዊት የጸጥታ ኃላፊነቱን እንዲወስድ ወስነው እንዴት መመለስ አለባቸው የሚለውን ከተመለሱ በኋላ ምን መደረግ አለበት፣ ከዛ በኋላ አስተዳደሩ እንዴት መመስረት አለበት፣ ተፈናቃዮቹ ሲመለሱ ተፈናቃይ ያልሆኑ ሰዎች ቢመለሱ እንዴት ይጣራ የሚለውን ይህን ሁሉ በዝርዝር እቅድ ወጥቶ የተግባር እንቅስቃሴ ከተጀመረ በኋላ በአደባባይ ብዙ ሰው በሚያስታውሰውም ህወሓት አስተዳደሩ ካልተመለሰ ተፈናቃዮቹ መመለስ የለባቸውም፣ ከህወሓት በላይ ከምንድን ነው ከኛ በላይ የህወሓት ጉዳይ ያሳስበናል ላሉ ተፈናቃዮቹ ብለው ዶክተር ደብረጽዮን ገብረ ሚካኤል በአደባባይ ተናግረው ብዙ የትግራይ አክቲቪስቶች ያበዱበት እንደነበር ይታወሳል። ስለዚህ ተፈናቃዮቹን አግተው ይዘዋል። አሁን የአሜሪካው አምባሳደር ያደረጉት ጉዞ ከዚህ ቀደም እንደሚያደርጉት አግተው ለመቆየት ያላቸውን እድል ያጠበበ ብቻ ሳይሆን የኢትዮጵያ መንግስትም ከዚህ በላይ ሊሸከማቸውና እያስታመመ ሊቀጥል የሚችልበትም እድል ያለ አይመስለኝም። እንደምንሰማው እንደምንረዳው የሆነ ነገር ተስፋ አድርገው ነበር። ተኩሰው መጥፋት ከተኮሱ እንደሚጠፉ ያውቁታል። ያሉ መረጃዎች ቢያሳዩት ይሄን ነው። ከተኮሱ እንደሚጠፉ ነው የሚያውቁት። በኤርትራ ላይ ለመመርኮዝ ይሞክራሉ። ኤርትራም ደግሞ እንዲያነጣጣውስ መሳብ ፍላጎት ያለው አይመስልም በተለያየ መንገድ እንደምናየው። ስለዚህ ከተኮሱ መጥፋታቸው እንደሆነ አውቀውታል። አሁን የኢትዮጵያ መንግስትም ብዙ እያስታመማቸው እንደማይቀጥልም ተገንዝበዋል። ምዕራባውያኑም በድርድሩ ላይ የሽምግልና ወይ ደግሞ የታዛቢነት ዋስትና ሰጭነት ሚና ያላቸው አካላት ይህን ነገር አድርጉ ብቻ ሳይሆን ይህን ነገር ካላደረጋችሁ በሚከተለው ነገር ላይ ለሚከተለው ጉዳይ ኃላፊነቱ የእናንተ ነው የሚል ማሳሰቢያም እንደሚሰጧቸው የሚያጠራጥር ነገር አይደለም። ስለዚህ ምናልባት አሁን
ተፈናቃዮቹ ከምር መመለስ የሚችሉበት እድል የሰፋ ይመስለኛል። የህወሓት አስተዳደር የህወሓት ታጣቂ እየተባለ ንጹሐንን በቁርና ባህሩ እያሰቃዩ ድንኳን ውስጥ አስቀምጦ እሱ የተመቻቸ ቤት ወርቅ እየቆፈረ ሀብት እያጋበሰ ዜጎችን በሰቆቃና በስቃይ እንዲኖር የሚያደርግ ነውረኛና ወንጀለኛ ቡድን ከዚህ በላይ ማስታመም ከዚህ በላይ መታገስ የሚቻልም አይመስልም። ያሉ ሁኔታዎችን ያንን ያረጋግጣሉ። ስለዚህ ቲፒኤልኤፍ ማለትም የዶክተር ደብረጽዮን ቡድን ከዚህ ቀደም በሚያደርገው መንገድ መቀጠል የሚችልበት እድል የተዘጋ ይመስላል። እንዳልኩት በተለያየ መንገድ ለጉዳዩ ቅርበት ያላቸው እንደሚናገሩትም ከተኮሱ እንደሚጠፋ አውቀውታል። ኤርትራ ላይ ለመመርኮዝ ሞክሮም ኤርትራም ወደዚህ ጣጣ ውስጥ መሳብ ፍላጎት እንደሌላት በተለያየ መንገድ እየተገለጸ ነው። ስለዚህ እነዚህ ሁኔታዎች የኢትዮጵያ መንግስትም ቆንጠጥ አድርጎ አቋም የያዙ ተፈናቃዮቹ ወደ ቤታቸው ወደ መንደራቸው መመለስ ዕድላቸውን ያሰፋዋል። ምናልባት የተወሰኑ ዞኖቹ ሊሸፍቱ ይችላሉ። በቃ አብቆቶላቸዋል ሲባሉ የማይገባቸው ሰዎች አሉ። እዛው ይሄ የቲፒኤልኤፍ ጦር አዛዦች ውስጥ መቼም በየመድረኩ የሚያደርጉትን ንግግር ያደመጠ ሰው በተለይ መጽሐፍ ነው ምናምን ይመረቃል እየተባለ በየቦታው የሚናገሩት ምናምን ነገር የተከታተለ ሰው በተለይ በወዲ ሻምበል በየመድረኩ እያጋንትኑ ያሉትን ነገሮች ወደ አማርኛ እየመለሰ ፕሮግራሙ ላይ ሶሎዳ ላይ ያቀርባል። ብዙ ሰዎችም እየተከታተሉት ነው። እንዲከታተሉትም በግሌ ጋብዛል። ምክንያቱም ምን እየተካሄደ እንደሆነ የተሟላ ግንዛቤ ለሰብሶች ይሰጣል። ስለዚህ በየመድረኩ በየምናምን የሚያደርጉትን ንግግር ያደመጠ ሰው ከነዚህ ሰዎች ጋር ማለትም ይሄ ጦር አዛዥ ምናምን የሚባሉት ጋር ተነጋግሮ መግባባት ይቻላሉ የሚል አስቸጋሪ ነገር ነው የሚፈጥረው። ስለዚህ የፖለቲካ መሪዎቹ ነገሩ እንዳበቃ እንደተደመደመ ተገንዝበው ወደ መስመሩ ለመግባት ሲሞክሩ ያልጠበቁት ነገር የሚገጥማቸው ደግሞ ሰዎች እንሸፍታለን ሊሉ ይችላሉ። እርግጥ ነው የወርቅ ሌቦቹ ሊሸፍቱ አይችሉም፣ ከሸፈቱ የሚመጣውን ነገር ስለሚያውቁት። በአጠቃላይ የኤርቪንግ ቢሲንጋ ወደዛ ያደረጉት ጉዞ በሌላም በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ታግሶ የወሰደው እርምጃ፣ ከዚህም ባሻገር የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ሰላማዊውና ጦረኛ ህወሓት በሚል አጠቃላይ የፕሪቶሪያ የሰላም ስምምነትና ሂደቱን በተመለከተ ማስታወሻ አሰራጭቷል ተብሏል። ማስታወሻውን ህወሓት ሲል ነው የሰማነው። ለዛን ምላሽ በሚል ደግሞ ያው እሱ ለዲፕሎማቲክ ኮሚኒቲው ያሰራጨው ወደ 7 ገጽ ላይ እንትን ጽሑፍን ትላንት በዜና ተመልክተናል። የኢትዮጵያ መንግስት አማጽያንን አፋር ክልል እያደራጀ ህወሓትን ለማፍረስና የትግራይን ሰላም ለማወክ እየተንቀሳቀሰ ነው። በሌላም በኩል በወልቃይት አካባቢ የተከዜ ብርጌድ የሚል ኃይል አደራጅቶ በሱ ድጋፍ እየተደረገለት የትግራይ መሬቶችን የተቆጣጠረ ኃይል አለ የሚልም ነገር ወቀሳ አቅርቧል። ከኤርትራ ጋር ትብብር የለኝም፣ ወታደራዊ ስምምነትም አላደረኩም የሚል በዚሁ ላይ ይፋ አድርጓል። እሱ በጣም ለነሱ እቺ ጉዳይ በተለይ ከምዕራባውያኖቹ ጋር ተያይዞ እነሱ ፈንጅ መርገጥ ያህል ከባድ ነገር ስለሚሆንባቸው እዛ ላይ የለንበት የሚለውን አብዝቶ ሊናገሩ ይችላሉ። የእነርሱ አክቲቪስቶች ደግሞ ወደ አስመራ መሄዳቸው፣ የኤርትራ አክቲቪስቶችም ወደ ትግራይ መምጣታቸው ያው ከዚህ ቀደም ተሰምቷል። ምናልባትም ከአሁን በኋላ የትግራይ ጊዜ አስተዳደር ወደ ትግራይ ግዛት የሚገቡ አካላትን በተመለከተ በሕግና በስርዓት የሚያስተናግደው እንደሚሆን ይታመናል። ቀደም ሲል የነበረውን እንቅስቃሴ በተመለከተ በዛ ሂደት ውስጥ ተሳታፊ የሆነ አንድ የዶክተር ደብረጽዮን ደጋፊ የሆነ ግለሰብ እስር ቤት ገብቶ ፖሊሶቹን አስጨንቀው ከስር አስፈቱ። አሁን ግን አስጨንቀው የሚያደርጉት ነገር አለ ብዬ አላምንም። የሆነ ትዕግስትም አጠቃላይ ኢትዮጵያ ሕዝብ እኮ ተሰቃየ ህወሓት በሚባል ቡድን
ከምንም በላይ ደግሞ የትግራይ ህዝብ ማቀቀ። በዚህ ቡድን ወጣቶች ተጎሳቆሉ፣ ፍዳቸውን፣ መከራቸውን፣ ህይወታቸውን ሁሉ ነገር አጡ። ሰዎቹ ምናምን የሆነ ሸቀጣ ሸቀጥ ገበያ ይዘው ወጥተው የሆነ ወንዝ ሲሻገሩ የተወሰነ ሸቀጥ የተወሰደባቸው ነገር ነው እንጂ ይመስሉት ሰው በመቶ ሺዎች የሚቆጠር ሰው ያለቀባቸው አይመስሉም። የሚያሳዝነው ተፈናቃዮች ድንኳን ውስጥ ጤነኛ ሰው አሁን ማንም ዛሬ ላይ ሆኖ የፌዴራል መንግስቱን ይውቀስ ይጥላ ይውደድ፣ እሱ ሌላ ምዕራፍ ነው። ግን ተፈናቃዮች ለምን መጠለያ ካምፕ ውስጥ ይማቀቃሉ? ለምን ስደተኛ ለምን ድንኳን ውስጥ ፀሐይ፣ ብርድ እየተፈራረቀባቸው እንዳይመለሱ የሚከለክል ኃይል በሌለበት ህወሓት አስተዳደር ካልተመለሰ ተብሎ የሁሉ ስቃይ ይህን ነውር ይህን ወንጀል የሚሰራውን ቡድን እረፍ ብቻ ሳይሆን ለማንም አይበጅም። ከዚህ በኋላ ፈቅደው ጡረታ ወጥተው ምናልባት የሚያማክሩት ነገር ካለ ቢያማክሩ፣ ምን ግን ከቲፒኤልኤፍ ማለት ከነ ዶክተር ደብረጽዮን ምን አይነት ምክር ነው ሰው ቢሰማው? ምንድነው በጅብ ቆዳ የተሰራ ክራር ቅኝቱን እንብላው ነው እንደሚባለው። እነ ዶክተር ደብረጽዮን ቢያማክሩ እንዝረፍ፣ እናጋጭ፣ እንግደል፣ እናጋድል፣ ከዚህ ውጭ የሆነ ነገር ሊሆን የሚችል አይደለም። ስለዚህ ምንም የሚያማክሩት ነገር አለ ብዬ አላምንም። የሚያማክሩት ነገር ካለም ቢያማክሩ ጥሩ ነው። ግን የትግራይን ህዝብ ብሎም ጠቅላላ የኢትዮጵያን ህዝብ ስቃይና መከራ ውስጥ ፍዳ ውስጥ እስከዛሬ ድረስ አስገብተዋል። ከአሁን በኋላ በዛ መንገድ በቀጠሉ የሚጠቅማቸው አይመስለኝም። ብዙዎቹ ገንዘብ አላቸው። በቃ 50 ምናምን ዓመት በቂ ነው። አሁን ዶክተር ደብረጽዮን በረሃ ከገቡ 50 ዓመታቸው ነው። አንድ ዓመት ነው ህወሓት ከተመሰረተ 67 ሲመሰረተ 68 ገቡ። 17 ዓመት እዛ 16 ዓመት ከዛ በኋላ 27 ዓመት ስልጣን ላይ ከዛ ደግሞ 2-3 ዓመት ትግራይ ስልጣን ላይ በቂ ነው። አጋጣሚና እድል አንዴ ነው። ይሄንን አልፎ ለመሄድ ሲሞከር ደግሞ ብዙ ጣጣም ስላለው እዚህ ላይ ቆሙ ነገሮችን መፍትሄ ለመስጠት የሚደረገውን ጥረት እነሱም በተወሰነ ደረጃ ቢያግዙ፣ የትግራይን ህዝብ እፎይታ ቢሰጡት፣ ሰላም ቢያረጋግጡለት፣ አሁን የሚሄዱበት መንገድ ደግሞ እርግጥ የፌዴራሉ መንግስት እንዲሁም ትግራይ ውስጥ ያለው እንቅስቃሴ ነገሮችን ያረግብና መስመር ያስይዟል እንጂ እዛ የተፈጠረው ሌላው የአካባቢ ስሜት እጅግ አደገኛ ወደሚሆንበት ምዕራፍን ቢሸጋገር ይችላል። ነገር ግን በተለያየ መንገድ ወጣቱ፣ አክቲቪስቱ፣ ህብረተሰቡ ጋር ያለው ስሜት ግን ፖለቲካ ቡድኖቹን ጋር ያለው አይነት ነገር ስላልሆነ ነገሮች መስመር እያዙ አደብ እየገዙ ወደ ሀዲዱ ይገባሉ ተብሎ እንግዲህ ይጠበቃል። ምናልባትም በቀጣዮቹ ጊዜያት በቀጣዮቹ ቀናት በዚህ ዙሪያ አዳዲስ ነገሮች የምንሰማ ይመስላል። በዛሬው ዕለት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ የሚሰጡት ቃለ ምልልስ ላይ ምናልባት የሚገኙ ነገሮች ካሉ እሱን መሰረት አድርገን እንግዲህ በቀጣይ የምንወያይበት ይሆናል። ዛሬ 34ኛ ዓመቱን የኮሎኔል መንግስቱ ኃይለማርያምን ከሀገር የወጡበትን ምክንያት በማድረግ በዛ ላይ በተወሰነ ደረጃ ለማተኮር ነው። የንጉሱ መንግስት ለምን እንዴት እንደተወገደ ያው በታሪክ ውስጥ ተዋናዮቹም በተለያየ መንገድ ያነበበውም ሁሉም ሂደቱንና ውጤቱን የሚያውቀው ነገር ነው።
የንጉሱ ደጋፊዎች ፍጹም የነበረ እንከን አልባ ስርዓት አድርገው ያቀርቡታል። የንጉሱ ተቃዋሚዎች ደግሞ ፍጹም በምንድን ነው በኃጢአት የተሞላ ምንም በጎ ነገር የሌለው አድርገው ይቀርጹታል። በተጨባጩ ግን ሁለቱንም አይደለም። በጎም ነገር ነበረው፣ መጥፎም ነገር ነበረው። በተለይ አሁን ከትምህርት አንጻር የተፈሪ መኮንን ትምህርት ቤት 100ኛ ዓመት ምክንያት በማድረግ ሰሞኑን ቢቢሲ ላይ በጣም ሰፋ ያለ ዘገባ ወጥቷል። በጣም ጥልቀት ያለው አዘጋ ምንድን ነው ሂደቱን ያስተባበሩ ሰዎችን ጭምር በማነጋገር በዛ ትምህርት ቤት ውስጥ እነማን ታዋቂ ሰዎች ያለፉ የሚለውን በዝርዝር የሚያመለከተ እንትኑና ለትምህርት ቤቱ መከፈት የአፄ ኃይለሥላሴ ያው በስማቸው ነው የተከፈተው። ተፈሪ መኮንን ከንግስና በፊት የነበረው ስማቸው ተፈሪ መኮንን ነው። በእሳቸው ስም የተከፈተ ነው። ያን ትምህርት ቤት በመክፈት በማዘመን መምህራንን ከውጭ ሀገር በማስመጣት ረገድ የተጫወቱት ጉልህና ደማቅ ሚና፣ ተማሪዎቹን ደግሞ ትምህርት ቤት ድረስ እየሄዱ በየሳምንቱ ይጎበኟቸው እንደነበር፣ እንክብካቤ የሚደረግላቸው እንደነበር በዝርዝር የቀረበ ነው። በዚህ ሂደት ውስጥ ያለፉ እኔ ራሴ ያነጋገርኳቸው ታዋቂው የስፖርት ሰው ግርማቸሩ እርሳቸውም ይህን ይገልጻሉ። ተፈሪ መኮንን ተምረዋል። እዛ ባነበሩበት ወቅት የአፄ ኃይለሥላሴን ውለታ ሁሌ የሚገልጹበት ነገር አለ። ያው እንዲህ አይነት በጎ ነገሮች አሉ። በሌላም በኩል ደግሞ ኢትዮጵያ ውስጥ የጭሰኛ ስርዓት አስፍነው ዜጎች በመሬታቸው በርስታቸው ገባር የነበሩበት አሰቃቂ ስርዓትም ነበር። ይህን ምንም ጥያቄ ውስጥ የሚገባ ነገር አለ። ስለዚህ በጎም መጥፎ ነገሮች አሉ። ያንን ስርዓት ለመለወጥ የደርግ መንግስት ያደረገው የኢትዮጵያ ተማሪዎች ያደረጓቸው ጉልህ ደማቅ እንቅስቃሴዎች አሉ። መጨረሻ ላይ ወታደሮቹ ስልጣን ከያዙ በኋላም የፖለቲካ ኃይሎቹ መካከል በነበረ ግብግብ ሀገርን ሊያሻገር የሚችል ትውልድ ተፈጅቷል። በዛ ሂደት ውስጥ የመጀመሪያውን ጥይት ማን ተኮሰ፣ የትኛው ምን አደረገ የሚለው በታሪክ ውስጥ የታሪክ ባለሙያዎች በዝርዝር የሚገልጹት እስካሁንም እየገለጹ ያሉት ነገር ስለሆነ እዛ ውስጥ አንገባም። ከዛ በኋላ በዚህ መልክ የመጣውን ስርዓት ሶስተኛ ክፍለ ጦር ከምስራቅ የመጡት ኮሎኔል መንግስቱ ኃይለማርያም እንደውም እሳቸው ሲመጡ ኦልሬዲ መሪ ምናምን ተመርጦ የነበረበት ግን እሳቸው ከመጡ በኋላ በማሳመን ችሎታቸው የብዙዎቹን ድጋፍ አግኝተው መሪ ሆነው የደርግ ሊቀመንበር ሆነው የወጡበትን የደርግ ሊቀመንበር ሆነው ከወጡ በኋላ በተማሪው ዘንድ ጭምር የደርግ ዋና ጸሐፊ የነበራቸውን ተቀባይነት ከንጉሳዊ ስርዓት ወደ ወታደራዊ ስርዓት የሚደረግ ሽግግር ብቻ ሳይሆን ወደ 50 ዓመት በስልጣን ላይ የቆዩ ትልቅ ስም ትልቅ ተጽዕኖ ማድረግ የሚችሉ የታይም መጽሔት የመጽሔት ከቨር የነበሩ በአፍሪካ ህብረት በመመስረት በተለያዩ መንገድ የገዘፉ ንጉስ እሳቸው ሄደው እድሜው 35-36 አካባቢ ያሉ ወጣት መኮንኖች የመሪነት መንበር ሲቀበሉ ለሰሚም ትንሽ አስቸጋሪ ስለሚሆን ስለዚህ እነዚህ ሰዎች ራሳቸውን ኋላ አድርገው መጀመሪያ ጀነራል አማን ሚካኤል አንዶምን ከእርሳቸው ጋር በልዩነት ውዝግብ ውስጥ ገብተው መጨረሻ ላይ ጀነራል አማንና ሌሎቹን ገድለው ከዛ በኋላ ደግሞ ጀነራል ተፈሪን ለደርግ ሊቀመንበርነት ተፈሪ በንቲን ለደርግ ሊቀመንበርነት አመጡ። እርሳቸውንም እንደገና ገደሏቸው። ከዛ በኋላ ኮሎኔል መንግስቱ ራሳቸውን በመሪነት አወጡ። እስከ 1967 እስከ 1980 ያው በጊዜ አስተዳደር ሀገሪቱ ከተመራች በኋላ ህገ መንግስት 80 ዓመተ ምህረት ላይ ወጥቷል። ህገ መንግስቱ በተጻፈ በሶስተኛው ዓመት አካባቢ ግንቦት 1983 ኮሎኔል መንግስቱ እንግዲህ እርሳቸውም ከሀገር የወጡበት ስርዓታቸውም ያከተመበት ነው። ብዙ ጊዜ ኮሎኔል መንግስቱ በመጨረሻው ሰዓት እስከ መጨረሻ ይፋለማሉ፣ በምንም ታምር ሀገር ለቀው ሊወጡ አይችሉም የሚለው የብዙዎች እምነት ነበር። በተደጋጋሚ ሲገለጽ የነበረ የመጨረሻው የሸንጎ ስብሰባ ላይ
ወደ 3 ሰዓት አካባቢ ንግግር ባደረጉበት እዛ ላይም አንድ የሃይማኖት አባት ወጥተው ህዝቡን ደም ባህር ከማገዱት በኋላ ይህን ነገር ሳያደላድሉ መስመር ሳያስይዙ ሀገር ለቀው ይወጣሉ ብዬ እንደሌሎቹ ይሰደዳሉ ብዬ አላምንም። እዚቹ ወንበር ላይ እንደ ቋንጣ ድርቅ ብለው እንደሚቀሩ አምናለው የሚል እምነታቸውን በዚያ መድረክ ላይ አንድ ወር በቀረበት ወቅት ማለት ነው ሚያዝያ 14 አካባቢ ነው እርሳቸው ከሀገር የወጡት ግንቦት 13 ነው። አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ህዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታን እንወጣለን። ምንድነው የምንፈራውታ? ከሀገር አንድነት አይበልጥም እርሶ። ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ማግደው ቆስቆሰው በእርሶ ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደ ሌሎች መሪዎች በኢሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ያለው እድል ይሄ ብቻ ነው። አሁን እኛ እድላችንን 3 ቀን ነው። ይሄን ታሪካዊ መስገደም ሁለተኛ የምንገናኝበት አይመስለኝም። ዶክተር ኃይሉ አርያም እሳቸውም በዛ መድረክ ላይ ስለ ሰላም እንነጋገር፣ የጦርነቱ አጀንዳ እስቲ እናቁመው የሚል መልእክት አስተላለፉ። ከዚህ በፊት ስለ ሰላም ተነስቶ ንግግር በተደረገበት ጊዜና ሀሳብ በቀረበበት ጊዜ የነበረውን ንብርብ አስታውሳለሁኝ። አሁንም በእውነት አለፉት ማለት ነው። እንደዛ ብዙም አልሄድንም ማለት እኔ እነዚህ ያለፉት ዓመታት የደረሰብን ችግር ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። ይህንን ችግር እንዴት እንፍታው? የኢትዮጵያም ሕዝብ የሚጠብቀው ከዚህም ቤት የሚጠብቀው ይህንን ችግር ሊፈታ የሚችል መፍትሄ ይዞ ይምጣ ነው። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ ባጀት ሰጥተናል። ከዛ በኋላ እንግዲህ ኮሎኔል መንግስቱ 1 ወር ነው የቆዩት። ወደ ብላቴ የጦር ማሰልጠኛ ጉብኝት ለማድረግ እጓዛለሁ ብለው አውሮፕላኑ ወደ ኬንያ ናይሮቢ ተጓዘ። ከኬንያ ናይሮቢ ወደ ዚምባብዌ ሐራሬ መኮብለላቸው በወቅቱ ተገለጸ። በዕለቱ ግንቦት 13 ቀን 1983 ዓመተ ምህረት የኢትዮጵያ ሬዲዮ ከቀኑ 6 ሰዓት በወንድማማቾች መካከል ደም መፋሰስ እንዲቆም ሲሉ ለሀገሪቱ ሰላም አንድነት ሲሉ ኮሎኔል መንግስቱ ኃይለማርያም ስልጣናቸውን አስረክበው ከሀገር ወጥተዋል ተባለ። ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። ምሽት ላይ ደግሞ ኮብልሏል የሚባል ደግሞ ዜና ወጣ። እርሳቸው ደግሞ ከምንድነው ከወራት ምናልባትም ዓመት እንደዚህ በኋላ አጠቃላይ ለምን ወጡ የሚለውን ጨምሮ በካሴት ቀርጸው ኑዛዜ አይነት ነገር በተኑ። ተገደው ሳያስቡት በተጽዕኖ ሀገራቸውን ለቀው በመውጣታቸው ማዘናቸውን የሚገልጽ ካሴት ተሰራጨ። በተለያየ መንገድ በወጡ መጽሐፍት ላይ በዚህ ዙሪያ ነበር ነገሮች ሲያጠናጡ ነው የቆዩት። አሁን ግን ኮሎኔል መንግስቱ ኃይለማርያም ባለፈው ዓመት በወጣ መጽሐፍ ላይ ተገደው ሳይሆን ፈቅደው
ያንንም ያደረጉት እርሳቸው በመጨረሻው ሰዓት ለሸንጎ ያቀረቡትን ጥሪ የሸንጎ አባላት አልተከተሉኝም የሚል ቁጭት፣ አላደመጡኝም፣ ህዝቡም አልተከተለኝም። ስለዚህ እኔ በግሌ መልሼ ነገሮችን ለማስተካከል በሚቻልበት ሁኔታ ሰራዊት ለመመልመል እንኳን ህዝቡ ወታደር ምንድን ነው ልጆችን ስጥ ስለውም አሻፈረኝ አለ። በዚህ ሁኔታ ውስጥ ቁጭ ብዬ ኤርትራ በአይኔ እያየ እኔ ኢትዮጵያ ውስጥ ቁጭ ብዬ ኤርትራ ስትገነጠል ላለማየት፣ ህወሓትም አዲስ አበባ ሲገባ ላለማየት ስል ለሚመለከታቸው ለሚኒስትሮቹም ለምንም ነግሬ ከሀገር ወጣው ይላል የሚል ነገር ነው። ከመጽሐፉ እናድምጣቸው። በቅርቡም መንግስቱ ኃይለማርያም የስደተኛው መሪ ትረካዎች ይታገሱ ጌትነት ገበየው ዚምባብዌ ሐራሬ ድረስ ተጉዞ ከኮሎኔል መንግስቱ ኃይለማርያም ጋር ያደረገውን ሰፋ ያለ ቃለ ምልልስ በእርሳቸው አንደበት እንዲተረክ ማድረግ የዛሬ ዓመት በ2016 ዓ.ም ለንባቡ አብቅቶታል። ለህዝብ ለሸንጎ አባላትና ለሚመለከታቸው ሁሉ ጥሪ አቅርበው አድማጭ በማጣታቸው ጥለው ለመውጣት መገደዳቸውን እየተመለከተ በአንደበታቸው የተናገሩትን በጽሑፍ ተርኮ ተመልክተናል። ወደ 3 ሰዓት የፈጀም ንግግር በሸንጎ ፊት ካደረጉ በኋላ ያንን ተከትሎ ከሸንጎ አባላት እንዲሁም ከህብረተሰቡ ምላሽ የጠበቁ ቢሆንም ያሰቡት ምላሽ አለመገኘቱን በመጽሐፉ ገጽ 259 ላይ በእንዲህ መልኩ ይገልጹታል። ሌላ ጊዜ ወዲያውኑ ብድግ ብሎ ከ6 ኪሎም ከ4 ኪሎም ከየትም ቢሆን አደባባይ ግጥም የሚለው ህዝብ ያን ጊዜ ግን አንድም ሰው ዝር አላለም። ከጀርባችን ብዙ ስራ ተሰርቷል። ያ ሁሉ ጓድ መንግስቱ ይል የነበረ ከሚገባው በላይ እያጋነነ የሚያጨበጭቡ ሰዎች ሁሉ ጭጭ። እኔ እንዴት ተደርጎ እንደታደመና ይህ ሁሉ ህዝብ እንዴት እንዳበረ እስከ ዛሬም ይገርመኛል። ምንም ነገር አዎም አይም የለ። እኔ ብዙ ተናግሬም በዚያ ላይ ተመስረቱና አስተያየት ስጡ ነው ያልኩት። ለሸንጎ ተነስተው የተናገሩት ጥቂት ሰዎች ናቸው። ከተናገሩት አንዱ ቄስ ናቸው፣ አንዱ ዶክተር ኃይሉ አርአያ ነው። ሌሎችም አልፎ አልፎ የተናገሩ አሉ። የአብዛኛው ወቀሳ፣ ክስና አሉታዊ የሆነ ትችት ነበር። ታዲያ ምን ይበጃል ነው የምትሉት ሲባል ጊዜያዊ ሽግግር መንግስት ከእንግዲህ ወደ ወታደራዊ መፍትሄ አይሰራም። አንድነት የምትለውን ነገር ተወው። አንድነት ከሰላም ጋር ነው እንጂ ብቻውን አይኖርም። ሁሉ መጠራት አለበት። ሁሉም በተገኘበት መድረክ የሽግግር መንግስት መቋቋም አለበት። ይሄ ነው ውሳኔያችን አሉ። ወያኔ ሰሜን ሸዋ ደርሷል ብል ምንም አንድም ጆሮ የሰጠኝ ሰው የለም። ከዳር እስከ ዳር እንደታደመ ሁሉም ጸጥ አለ። ዛሬ ላይ ሆኜ የሚገርመኝ አንድ ነገር አለ። ለብሔራዊ ሸንጎ ስብሰባ ከየክፍለ ሀገሩ ብዙ ሰው ነው የምንጠራው። ጉባኤው ላይ ለመገኘት ከአዲስ አበባ ከተማ ውጭ የሚመጣውን አብዛኛውን ተሰብሳቢ ዩኒቨርሲቲ ዶርም ውስጥ ነው የምናሳድረው። ሰውን ሰብስበን እዚያ በምናስቀምጥበት ጊዜ ማታ ላይ የራሳቸውን ስብሰባ እያደረጉ ጉባኤው ላይ ምን እናድርግ እየተባለ እየተመከረ ሴራ ሲጎነጎን ቆይቷል። ከሶማሊያ ጋር ይህን ያህል ተዋጋን፣ ከኤርትራ ጋር ይህን ያህል ተዋጋን፣ ከወያኔ ጋር ይህን ያህል ተዋጋን። ሁልጊዜ ጦርነት ነው። በዚህ ሰዓት አጀንዳው ፍጹም መለውጥና ለሰላም መቆም አለብን የሚሉ መሰሪ የሆኑ ምሁራን እዚያ ዩኒቨርሲቲ ውስጥ ሰዎቹን አሳምነው በደንብ አድርገው አደራጅተው ጉባኤው ላይ ጠበቁን። የማናምናቸው ፍጹም አብዮታን ናቸው የሚባሉት ሁሉ ጉባኤው ላይ ዝም አሉ። እኔ ደግሞ የምጠብቀው ሌላ ተአምር ነበር እያሉ ኮሎኔል መንግስቱ ይቀጥላሉ። ኮሎኔል መንግስቱ በዝርዝር ሁኔታዎችን እያስረዱ ወረድሉና ሆነም ቀረም በጊዜው ስናገር አንድም ሰው ይረዳኝ የለም። አንድም ሰው ደግፎኝ የተናገረ የለም። እንዳውም አንዳንዶቹ ተሳድበው ቁጭ አሉ። ከዚህ በኋላ እኔ ምንም ምርጫ የለኝም። ከዚህ ሁሉ በተጨማሪ በእነሱ ውሳኔ እንዲሄድ የብዙ ምሁራን ስም ተጽፎ የተፈረመበት በገዛ ፈቃድ ኢትዮጵያ ትቅደም ብለህ ለሀገር ብዙ ሰርተሃል፣ እናደንቃለን፣ እናከብራለን። ነገር ግን አሁን ባለው ጊዜና ቦታ ያለው ጥያቄ የሰላም ጥያቄ ነው። አንተ እረፍ፣ ስልጣኑን ለህዝብ መልስ ብለው ደብዳቤ ጻፉልኝ አሉ። አሁንም ዛሬም አሉ ሰዎቹ። ዛሬም ለኢትዮጵያ ያገባናል እያሉ የሚሉትን እሰማቸዋለሁ። እንግዲህ ውለታ ይሄ ከሆነ የኢትዮጵያ ህዝብ ለራሴ አውቃለሁ ሲል
እኔ ያውቅልሃለሁ ብዬ መታገል አለብኝ እንዴ ብዬ አንድ ወዳጄን ጠየቅኩት። በቃ ይበቃል፣ የፈለጉትን ያድርጉ አለኝ። ይሄንን ካማከርኳቸው መካከል ሁለቱ አሁንም ጣሊያን ኤምባሲ ናቸው፣ ጓድ ብርሃኑ ባየህና ጓድ አዲስ ተድላ። እነዚህ ጓዶች ከማቃቸው ጀንትል ጨዋ የተማሩ ናቸው። ብርሃኑ የህግ ባለሙያ፣ አዲስ ኢንጂነር ነው። በነገራችን ላይ ሁለቱም የቀድሞ የደርግ መንግስት ባለስልጣናት ኮሎኔል ብርሃኑ ባየሁም እንዲሁም ሌተና ጀነራል አዲስ ተድላ ሁለቱም ከእስር ቤት ውጭ ሆነው አሁን በአዲስ አበባ ይገኛሉ። ኮሎኔል መንግስቱ ይቀጥላሉ። ህዝብን የትም ቦታ ለጥፋትም ለልማትም ልታሰልፈው ትችላለህ። የሚኖረው ያቀራረብና የምትከተለው መንገድ አሳማኝነት ነው ዋናው። እንዴ ልጆቻችሁ ባሎቻችሁ እየሄዱ አይመለሱም? ሊቀመንበር መንግስቱ ያልኮ ያለ ጦርነት ቋንቋ አያውቅም ስትለው ገበሬው ምን ይበል? ያ ነበር ችግሩ። እናም እንደዚያ ከሆነ ምን ያደክማል? እኔ በጃል ብዬ የምለውን ነገር ህዝብ አይሆንም ካለ እንዲያውም እኔ ለሰው ሞት ድክመትና ችግር ምክንያትን እንደሆንኩ ከታሰበ ያ ሁሉ አይፈራም ጋሜ እየተባለ የተሞገስኩት ሁሉ ነገር ተረስቶ ዛሬ ጀብደኛ ከተባልኩ ምን ማድረግ አይቻልም። ካቢኔን ሰበሰብኩ። አብረን የሰራን ብዙ ችግር አብረን ያሳልፍን ግሩም ኢትዮጵያውያን ነበሩ በዙሪያዬ። ሁሉም የፓርቲ አባል ናቸው። ሁሉም የሆነውን ነገር ያውቃሉ፣ ስሜቴንም ይረዳሉ። ለእናንተ የምነግራችሁ አዲስ ነገር የለም፣ ሁሉን ታውቃላችሁ። ከዚህ በላይ ምን ተአምር እንድንሰራ እንደሚጠበቅ አላውቅም። ሰላም ሰላም፣ ጦርነት አይደለም፣ መሳሪያ አይደለም፣ ሰላም ነው ይላሉ። በሰላም በኩል ጀርመን ሄድን፣ ምን አደረግን? ኩባ ሄድን፣ ምን ተወያየን? ሩሲያ ስንት ጊዜ ተሰበሰብን? ኤደን ስንት ጊዜ ተሰበሰብን? ካርቱም ስንት ጊዜ ተሰበሰብን? ስንት ጊዜ ለመናቸው? እግራቸውን ብንስም እንኳን የሚመለሱ ሰዎች አይደሉም። እንዴት ተደርጎ ነው ሰላም እንዲሁ በምኞት ከ6 ኪሎ በጮኸው ሰዓት የሚመጣው? እኔ እንደዚህ አይነት ተአምራዊ እምነት የለኝም። እነዚህን ሰዎች አውቃቸዋለሁ። ተጀምሮ እስኪጨረስ ድረስ እናንተም ታውቋቸዋላችሁ። ስናሸንፋቸው ባይሆን እንኳን ጥቃታቸውን መክተን ስናንገዳግዳቸው ሊሆን ይችላል እንጂ እየሸሸን ሰላም ብንል እንዴት ተደርጎ ነው ሰላም የሚመጣው? ይህንን የማይረዱ የማያውቁ ወይም ደግሞ ከነርሱ ጋር ተነጋግረው አንድ ውል ላይ ያልደረሱ ሰዎች እንዲህ አድርገው ህዝቡን አሳስተውታል። ሰራዊቱን የምረዳበት የማዋጋበት የሰው ኃይል ስጡኝ ብልም ህዝቡ እንደ ወትሮ ከጎኔ ቆሞ ሊረዳኝ ፍላጎት የለውም። ስለዚህ ለማን ነው ምጭኸው? በዚህ ሁኔታ ውስጥ ለሚመጣው ውድቀትና የታሪክ ድቀት ማን ነው ተወቃሽ የሚሆነው? እኔ አይደለሁም። እንደዚያ ከሆነ በእኔ አመራር እኔ እዚህ ያለውኝ ኤርትራ ነፃነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አፄ ኃይለሥላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብዬ አላይም። ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብዬ አልጠብቅም። እኛ ዛሬ በደለኛና የማንሰራ የማንጠቅም ሆነናል እና ለትብብራችሁ ሁሉ አመሰግናለሁ። ጩኸቴ የቁራ ጩኸት ሆኗል። ደህና ሁኑ ጓዶች፣ ደህና ዋሉ ብዬ ነው ከሀገሩ የወጣሁት። የእኔ ከኢትዮጵያ መውጣት አጠቃላይ ታሪክ ይህንን ነው የሚመስለው በማለት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በይታገሱ የትነት ገበየው መጽሐፍ ላይ ያሰፈሩት። ብላቴ ሰራዊት ጎበኛለሁ ብለው በዚያው ከሀገር መሸሻቸውን በተመለከተም ለሚነሳው ጥያቄም ማብራሪያ ሰጥተዋል። ስለ እኔ ከሀገር መውጣት ብዙ ሲባል ሰምቻለሁ። የኢትዮጵያ ሕዝብ ብዙ አውርቷል። በነገራችን ላይ እንዲህ ስል አዝናለሁ። የምትሰሙት አብዛኛው ነገር ውሸት ነው። እውነቱ በጣም ጥቂት ብቻ ነው። እኔ በደንብ አድርጌ ተሰናብቼ ነው የደመደምኩት። ቢያንስ ጉባኤው ላይ ከእንግዲህ ሀገር ለማዳን የሚደረጉ ትግል ካላመናችሁ ለሚደርሰው ነገር ኃላፊን አይደለሁም እናንተ ናችሁ ብያለሁ። የሚኒስትሮች ምክር ቤትን ሰብስቤ ደግሞ አዝናለሁ ጓዶች፣ እስከ ዛሬ ድረስ ላሳያችሁት ትጋት፣ የሀገር ፍቅር ስሜት፣ አብዮታዊነት ሁሉ አድናቆቴን አክብሮቴን እገልጻለሁ። ከዚህ በኋላ አብረን የምንሰራበት ሁኔታ የለም። እንደሰማችሁት 3 ሰዓት ሙሉ አልቅሼ ተናግሬ ጩኸቴ የቁራ ጩኸት ሆነ። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለም። ብላቴን ሂዱ ምናምን ብሎ ነገር የለም። እውነት ነው። ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው ብለዋል ኮሎኔል መንግስቱ ኃይለማርያም። አሁን እንግዲህ ኮሎኔል መንግስቱ በዚህ ደረጃ በዝርዝር ያው መጽሐፍ ላይ እንደተገለጸው ሰፋ ያለ ጊዜ ተወስዶ ከእርሳቸው ጋር ውይይት ተደርጎ ተቀርጾ እርሳቸው እንዲተርኩት ተደርጎ ቃል በቃል የራሳቸው ምስክርነት መሆኑ ተገልጿል። ምናልባት እንግዲህ
እዛው ላይ ማአት የሚያነሷቸው ነገሮች አሉ። ከወጡ በኋላ መቋቋም አቃታቸው ሁሉ ነገር ጤናቸውም መታወኩን ራስ ምታት እንደሚያስቸግራቸው መተኛት እንዳቃታቸው በኋላ ላይም ከባድ የጤና ችግር ገጥሟቸው በተለይ የልብ ህመም ልባቸውን በሌላ ልብ ተቀይሮላቸው በሰው ልብ በሌላ ልብ ህይወታቸውን ለመቀጠል እስከ መገደድ መድረሳቸውን ያን ይዘረዝራሉ። እንግዲህ ምናልባት እንዲሁ ለውይይትም በር የሚጥሩ ለመወያም የሚሆነው ነገር እርሳቸው ሸንጎ ላይ የሰላም አማራጭ ብለው በሚያቀርቡበት ሰዓት የሸንጎ አባላቱ ስለ ሽግግር መንግስት፣ ስለ ሰላም ይናገራሉ። ስለ ሽግግር መንግስት ሻዕቢያም ወያኔም ለመስማት ፈቃደኞች አይደሉም። ስለ ሽግግር መንግስትም ስለ ሌላም ነገር ለማውራት የመጀመሪያው መሸነፍ አለባቸው ወይ ደግሞ መዳከም አለባቸው። ያን ማድረግ አለብን። እነሱም የማይቀበሉትን ነገር ለምን እንጠይቃለን የሚል መከራከሪያ ዛጋ ያቀርባሉ። ዛጋ ትክክል ይመስለኛል። ግን የሽግግር መንግስት የሚባለው ነገር ቲፒኤልኤፍ እዛ ደረጃ ከተደረሰ በኋላ ወይ ምንድነው ሻዕቢያም አይቀበልም። ጥያቄው መሆን ያለበት ኮሎኔል መንግስቱ እዚህ ደረጃ ላይ ሳይደረስ የሰላም አማራጮች በተለያየ መንገድ ቀርቦላቸው ነበር። የአገሪቱ የመከላከያ ኃይል በጥሩ ቁመና ላይ በነበረበትና በርካታ ቦታዎችን በሚቆጣጠርበት ሰዓት በርካታ የሰላም አማራጮች ቀርቦላቸው ነበር። ጦርነቱን በኃይል ብቻ ለመፍታት የሚደረገውን እንቅስቃሴ በመቃወም ነው በ81 ዓመተ ምህረት ከፍተኛዎቹ የጦር አዛዦች የመፈንቅለ መንግስት ሙከራ ያደረጉት የሚለውም ይነሳል። የመጨረሻው ምዕራፍ ላይ ያን ማድረግ ማይቻልም የሚለውን ነገር ከመምጣቱ ጋር ተያይዞ ግን መጨረሻ ምዕራፍ ላይ ሳይደረስ ወይ ደግሞ መጨረሻው ምዕራፍ የማይቻል ነገር ላይ ሁኔታዎች እንዲሆን ያደረጉት ራሳቸው መሆናቸው በተደጋጋሚ እየተገለጸ ነው። እንደ መሪ ኃላፊነትም አለባቸው። እዛ ደረጃ እንዳይደረስ ወይ ደግሞ ሁኔታዎችን ገምግሞ አጠቃላይ ነገሮችን አይቶ መዝኖ ምን ድረስ መሄድ ይችላለሁ፣ ምን መስጠት፣ ምን መቀበል አለብኝ የሚለውን አስቀድሞ እንደ መሪ ያን ማድረግ አልቻሉም። እርሳቸው ብቻ ሳይሆኑ ሌሎችም የሚል ነገር ሊነሳ ይችላል፣ ግን አይመስለኝም። አሁን በርካታ መጽሐፍት፣ ቃለ ምልልሶች ምናምን አይተናል። በሁሉ ነገር ላይ ወሳኝ ሰው እሳቸው ነበሩ። ፖሊስ ቢሮ ምናምን የሚባል አለ፣ ግን ፈላጭ ቆራጩ እሳቸው ነበሩ። ያለ እርሳቸው ፈቃድ ሌላው ቀርቶ የ81 መፈንቅለ መንግስት ተዋናይ የሆኑ ሰዎች፣ የጦር አዛዦች ፍርዳቸው ዕድሜ ልክ የሆነውን ነገር ሽረው በሞት እርምጃ እንዲወሰድ በማድረግም የሚጠቀሱ ሰው ናቸው። ሌላው ቀርቶ የፍርድ ውሳኔ በራሳቸው መንገድ ገልብጠው ማለት ነው። እና የመጨረሻው አጣብቂኝ ውስጥ ለመግባት የተገደደችው ሀገሪቱ ወይ ደግሞ ሀገሪቱ ማለት ይቻላል። ምክንያቱም ከዛ በኋላ ኢትዮጵያ የከፈለችው ከባድ ዋጋ ነው። ከባድ ዋጋ ያደረገው የብሔር ፖለቲካው ዛሬ ጭምር የምንጎሳቆልበት የምንታመምበት ሀገር ትውልድ የነደደው ንጹሃን የተጨፈጨፉት የሰፈር የመንደር የጎጥ ፖለቲካ በሀገሪቱ ላይ የፖለቲካ ስርዓቱ መሳሪያ ሆኖ በመምጣቱ ነው። ያንን ነገር መጨረስ መልክ ማስያዝ ቢችሉ ኖሮ ምናልባት እነሱ ቢቀጥሉ አምባገነን ነው የሚሆኑት። ነገር ግን አምባገነኑ ለመቀጠልም ያላቸው እድል እየጠበበ ነበር። ዓለም ወደ አንድ ጎራ ከቀዝቃዛ ጦርነት ፍጻሜ በኋላ ወደ አንድ ጎራ እየሄደ ዲሞክራሲያዊ መስመሮች ግድ የሚሉበት ሁኔታ እየተፈጠረ ነበር። እርግጥም የዚህ ኢኮኖሚውን ትተው ቅይጥ ኢኮኖሚ ውስጥ ገብተው ነበር። ዓለም ሲለወጥ እየተለወጡ ነበር። ዞሮ ዞሮ ዛሬ ኢትዮጵያ እየከፈለች ለቀጠለችው ነገር
የሆነ ቦታ ላይ ማረሚያ፣ የሆነ ቦታ ላይ ማስተካከያ፣ የሆነ ቦታ ላይ አቅምን ሁኔታዎችን ገምግሞ ለመፍትሄ ባለመንቀሳቀስ የተፈጠሩ ክፍተቶችና ጉድለቶች ናቸው። ወደ ደርግ የተደረገው ሽግግር ላይም የንጉሱ ስርዓት ድክመትና ነገሮችን በጊዜና በሁኔታዎች መመለስ አለመቻል የፈጠረው ነገር ነው። ግን ተቋማት፣ ኢትዮጵያዊ ተቋማት፣ የኢትዮጵያ መከላከያ፣ የኢትዮጵያ ጸጥታ፣ የኢትዮጵያ ሁሉ ነገር፣ የኢትዮጵያ ሆኑ ነገሮች እንዳለ ተጉዘው ነበር። ልክ 83 ነው የኢትዮጵያ የሚባል ነገር ሁሉ በትንቱ ነው የወጣው። የኢትዮጵያ ዋናው ምሰሶ ነው የኢትዮጵያ መከላከያ ሰራዊትን ጨምሮ ማለት ነው። ስለዚህ ያ እንዳይሆን መከላከል ባለመቻል እንዲሆን አድርገዋል የሚለው የሚያስማማ ይመስለኛል። በሌላ በኩል እኔ አፄ ኃይለሥላሴ አንድ ያደረጓትን ኤርትራ አይኔ እያየ እኔ አዲስ አበባ ቁጭ ብዬ ስትከፈል ማየት አልፈልግም። እኔ ቁጭ ብዬ ህወሓት አዲስ አበባ ሲገባ ማየት አልፈልግም። ዚምባብዌም ተቀመጡ የትም ተቀመጡ እንዳይገባ ሻዕቢያም አስመራ እንዳይዝ ህወሓትም አዲስ አበባ እንዳይቆጣጠር ዚምባብዌም ይሁን የትም ይሁን ምን ለውጣለሁ? ያኮ ነገር እንዲፈጠር እንደ መሪ ሁኔታዎች እዛ ደረጃ ላይ እንዳይደርሱ ማድረግ የሚቻልበትን እድል የንግግርንም ሌሎች አማራጮችንም ጭምር የሰራዊቱ አዛዦች ጥያቄዎችን በተለይ የመፈንቅለ መንግስቱ ጋር ተያይዞ የተነሳውንም ነገር አጠቃላይ እንዲያ ነገሮችን ገምግሞ ሁኔታዎች እዛ የከፋ ደረጃ ላይ ከመድረሳቸው በፊት ማቆም ሳይቻል ሁኔታዎች እንትን ካሉ በኋላ እኔ እያለሁ አይኔ እያየ ይሄ ነገር አይናቸው እያየ ዚምባብዌም ሆኑ አዲስ አበባም ቁጭ ያሉ ለውጥ አልነበረውም። ምናልባትም እንደፎከሩት አዲስ አበባ ሆነው ቢያንስ ራሳቸውን ባያጠፉ እንኳን የሚመጣው ነገር ሞክረው እስከ መጨረሻው ሁኔታዎችን ቢጋፈጡ ኖሮ አሁን ባሉበት ምንድን ነው ያ ታሪክ ምናልባት ታሪካቸው ጥሩ መደምደሚያ ይኖረው ነበር ተብሎ ይታመናል። በአጠቃላይ ግን አገር የለቀቁበትን 34ኛ ዓመት ምክንያት በማድረግ ምናልባትም ራሳቸውም አሁን ቆም ብለው መጽሐፍ እየጻፍኩ ነው ብለዋል። በመጽሐፋቸው ላይ ሁልጊዜ ማንም ሰው ፍጹም አይደለም። የሆነ ቦታ ላይ ትክክል ሊሆን ይችላል፣ የሆነ ቦታ ላይ ሊሳሳት ይችላል። ይህን ባላደረኩ የሚል ነገር እኮ መኖር አለበት። ሁልጊዜ ትክክል አንድ ሰው ሊሆን አይችልም። እንኳን እዛ እንግዲህ 40 ነው 50 ሚሊዮን ህዝብ ሲመራ የነበረ አይደለም። አንድ ቤተሰብ የሚያስተዳድር ሰው የራሱ ጉድለት፣ የራሱ ክፍተት፣ የራሱ ችግር ይኖርበታል። ስለዚህ እውነተኛውን ነገር ፊት ለፊት አውጥቶ መናገርና ትውልዱ እንዲማርበት ለሌሎችም በተወሰነ ደረጃ ደግሞ ማመሳከሪያ መመሪያ እንዲሆን ማድረግ በዛ መልክ ቢሆን ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም ረቡዕ ግንቦት 13 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 13 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።